የመስቀል ወፍና የመስቀል አበባ ቀጠሮ እንዳላቸው መስከረም ሲጠባ የሚል ታሪክ ይዤላችሁ መጥቻለሁ። እንኳን ለብርሃነ መስቀሉ በሰላምና በጤና ሁላችንም አደረሳችሁ አደረሰን። በዓሉ የፍቅር የአንድነት የመተሳሰብ እንዲሆንልን ልባዊ ምኞቴን እገልጻለሁ። በዚህ ቪዲዮ እስከ መጨረሻው አብራችሁኝ ከቆያችሁ መስቀል ወፍ እንዲሁም መስቀል አበባ የሆኑ ሁለት ሰዎች ስለነበራቸው የአንድ ዓመት የመስቀል ታሪክ ቆንጆ በሆነ ሁኔታ ነግራቸዋለሁ። ይህ ታሪክ እጅግ በጣም ደስ የሚል ታሪክ ነው። ምናልባት በዚህ ታሪክ ውስጥ ያለፉ ሰዎች አይጠፉም ብዬ አስባለሁ። ትዝታቸው ስለሚሆን ሼር አድርጉላቸው። ብዙ ሰው በመስቀል ተጣብሶ ትዳር መስርቶ ልጆች እንደወለደ እሙን ነው። የመስቀል ወፍና የመስቀል አበባ። አብራችሁኝ እስከ መጨረሻው ቆዩ። ሰብስክራይብ በማድረግ ቤተሰብ መሆናችሁን አትዘንጉ። እናንተ ቤተሰብ በሆናችሁኝ ቁጥር ቆንጆ ታሪክ ወደ እናንተ ለማድረስ እንድበረታ ያግዘኛልና ሰብስክራይብ የምትለው በተኗን መጫናችሁን አትርሱ። ወደ ታሪኩ እንግባ። የመስቀል ወፍና የመስቀል አበባ ቀጠሮ እንዳላቸው መስከረም ሲጠባ የሚለው የመስቀል በዓል የማስታወቂያ ወግ ለኔ የዛሬ ምናምን ዓመት እኔ የመስቀሉን ወፍ ሆኜ እሷ ደግሞ የመስቀሉን አበባ ሆና መቀጣጠራችንን ያስታውሰኛል። ነገሩ የሆነው እንዲህ ነው። መስቀልን ከነበርኩበት ክፍለ ሀገር ውጭ አክብሬ አላውቅም። መስቀልን መስቀል አደባባይ ካልሆነ ማክበር አትወድም። እነሆ ለመጀመሪያ ጊዜ መስቀል አደባባይ ለማክበር ከኡራኤል አደባባይ በእግሬ ችቦዬን ይዤ ፀጉሬን አጎፍሬ እየተጓዝኩ ከጎኔ ረጅም ሳቅ ሰማሁ። የማይቅጠለጠል ዝም ብሎ የሚፈስ ረጅም ሳቅ። በዚህ ሳቅ የሚፈኩ ጥርሶችን ለማየት ስዞር ጥርሶቿን የሸፈኑ የፈኩ ጣቶች ተመለከትኩ። አቤት ጣት እንዲህ ያምራል እያልኩ ስገረም ከፈታሹ ፖሊስ ደረት ጋር በዞር አንገቴ ልትም ስል አንድ ሆነ። ፈትሾኝ ይሄ ምንድን ነው አለኝ። ችቦ ነዋ፣ ዛሬ መስቀል አይደል እንዴ? አይ ይሄን ይዞ እዚህ መግባት አይቻልም አለኝ። እንዴ ለምን? ለደመራው ችቦ ሳላዋጣ ነው እንዴ ደመራ ማከበር አልኩት። ሙግት ነው የምትፈልገው ወይስ በዓሉን ማክበር አለኝ። እሱማ በዓልን ማክበር ነው የምፈልገው፣ ግን አንተ እየከለከልከኝ በየት በኩል ብዬ ስለው የጎፈረ ፀጉሬንና ቀበቶዬን ከነሱሪ አንጠልጥሎ መኪናው ውስጥ ሊጥለኝ ሲል ቆይ የሚል ከቀደሙ ረጅም ሳቅ ጋር የሚመሳሰል ድምፅ ሰማሁ። ለኔ ይህ ድምፅ ሲኦል ያሉትን ነፍሳት ወደ ገነት ለመመለስ ክርስቶስ ያወጣው ድምፅ ነበር የመሰለኝ። ምክንያቱም ሰው ሳይሆን ፌስታል የተሸከመ ያህል እንኳን አልከበድኩትም ነበር። ቆይ አለቃ ከኔ ጋር ነው። ከክፍለ ሀገር ስለመጣ ብዙ ነገር አዲስ ሆኖበት ነው፣ እባክህ ተወው አለችው። የተወሰነ ቆመው አወሩ። ጓደኞቿ ተጠቋቆሙባት። እሷ ግን ምንም ሳይመስላት ና ብላ እጄን ይዛ ወደ ሜዳው ገባች። በጣም ታምራለህ፣ በተለይ ስትስቅ ብላ አሳፈረችኝ። ስለ ክፍለ ሀገር ብዙ ጠየቀችኝ። ከዘማሪ ጓዶቿ መሃል ወስዳ ከበሮ አስመታችኝ። ንጹሕ ነፍስ እንዳለኝ ደጋግማ ነገረችኝ። አብረን ጧፍ አበራን። ደመራው በራ። በደመራው እሳት የእሷ ውበት ጎመራ። ደመራው ሲከስም እሷም ቻው ብላኝ ቀጣይ ዓመት እዚሁ እንገናኝ ከመጣህ አለሁ አለችኝ። በዛውም በወፍ በረር ጉንጬን ስማኝ ሄደች። ዛሬ ሄድኩ በቀጠሮ መሰረት እሷን ላገኛት፣ ግን አልነበረችም። ፈልጌም አጣኋት። ያን መልክ ፈልጌ አጣሁት። ምናልባት ወልዳ ወፍራ ይሆን?
ምናልባት ከባሏ ጋር ቆማ ማየት ፈርቼ ይሆን? ምናልባት ረስታው ቤቷ ማክበር ጀምራ ይሆን? ምናልባት ይሄን ምድር ለቃ ወደ አባቷ ሄዳ ይሆን? ብቻ ብዙ ምናልባቶች ፋይዳ የሌላቸው። እሷ ግን የለችም ይለናል የዛሬው ባለ ታሪካችን። ታሪኩን እንዴት አያችሁት? ብዙዎቻችሁን የመስቀል ትዝታ ውስጥ ወደ ኋላ እንደመለሳችሁ ተስፋ አደርጋለሁ። እጅግ በጣም ቆንጆ ታሪክ ነበረ። ይህ ታሪክ የእናንተም ታሪክ ነው የኔም ታሪክ ነው ብላችሁ የምታስቡ ሰዎች ኮሜንት አድርጉ። ታሪኩ ከተመቻችሁ ላይክ ማድረጋችሁን አትዘንጉ። በስተመጨረሻም ሰብስክራይብ እንድታደርጉና ይህን ቻናል እንድትደግፉ መልእክቴን በማስተላለፍ ፕሮግራሜን ላብቃ። ሰብስክራይብ አድርጉ። ይመቻችሁ። ቻው። መልካም በዓል።